አፍሪካዊው ሂትለር የአፍሪካ የታሪክ አሻራ በሰው ደም የጠለሸ በሰው አጥንት የተቀባ እንዳይረግብ በአፈሙዝ የተወጠረ ነው። ይህ አለመታደል ሺህ ዓመታትን እንደ ዱላ ቅብብልም ተሻገረ። ባለቤቱ ያቀለለውን አሞሌ ነውና ነጮቹ ይህችን ድክመት እንደ ጥሩ ብልሃት ወስደው ጥቁሩን ሰብአዊ ፍጡር እንስሳ አድርገው ያሻቸውን ሰርተውበታል። ምስጋና ለአንዳንዶቹ ይሁን እንጂ ጥቁር መልካም ከሆነ የማይሻገረው የድል ድንበር እንደሌለ ነጩን ገርፈው አሳዩን። የነጭ የበላይነት አለመሳካቱንም ገደል ሰደዱት። እስኪ አይናችሁን ወደ ዩጋንዳ ማትሩም። ያው በጠለሸ የታሪክ አሻራ ላይ የሚከረፋችሁ የግማሽ ሚሊዮን ዩጋንዳውያን ደም ነው። ምስኪኖች በማያውቁት ዕዳ በመወለድ ፍዳ የስልጣን አውሬ የበላቸው። እነሱ ምን አገባቸው? ሶቅራጠስ ራሱ ለመልካም ሰው ሞትም ሕይወትም አንድ ነው ብሏል። በቃ በላተኛው የሚወድቅበትን የሚሞትበትን ቀንና ሰዓት አዋቂ ወዳጅና ጠላቱን በአይን መለየት የሚችለው ሳር ቅጠሉ የሚታዘበው ዩጋንዳዊ መሲህ ነኝ ባዩ ጄኔራል ኢዲ አሚን ዳዳ ነው። I give this prestigious honor to my 6-year-old boy for having worked so untiringly with me during the numerous crises under which most normal men would have cracked. ብዙዎች የሰው ሥጋ በይው ይሉታል። ነገሩ ጭካኔውን ለማመላከት ተምሳሌት እንጂ በውኑ የእርሙን ሥጋ በጥርሱ አልነከሰም። የተወለደው ከድሃ ዩጋንዳዊ ገበሬ ነው። በቀን 3 ጊዜ መብላት እንደ ቅንጦት ከሚቆጠርበት ቤተሰብ ትንሽ ከፍ ሲል የተለያዩ ሰዎችን በእርሻ እያገዘ በሚሰጡት ፍራንክ ቤተሰቡን ይረዳ ነበረ። ኢዲ አሚን ዳዳ ልጅነቱም ሰብአዊነት የተሞላ ፍጹም ቅን ነበር ይላሉ አብሮ አደጎቹም። በሁለተኛው የዓለም ጦርነት ወቅት ከመንደሩ ታፍሶ ወደ መከላከያ ካምፕ ተወሰደ። ከዚህ በኋላ ኢዲ አሚን ዳዳ ከተራ ወታደር ተነስቶ ብዙ እርከኖችን ከፍ እያለ የጀነራልነትን ማዕረግ ከትከሻው ላይ አኖረም። ክፋትን፣ ተንኮልን፣ ጭካኔንና ስልጣንና ራስ ወዳድነትን በማስተማር ወታደሩን በደንብ አድርጎ አሰለጠነ። ኢዲ አሚን ዳዳ ልቡ ስልጣን መሻት ስትጀምር ተንኮል መጎንጎን ጀመረ። ጀነራሎች አስተባብሮ የወታደሩን ክፍል አሳምኖ የሀገሪቱን ፕሬዝዳንት በነበሩት ሚልተን አቦቴ ላይ በ1964 መፈንቅለ መንግስት አደረገም። ምስኪኑ አቦቴ ሀገር ሰላም ነው ብለው ኮመንዌልት ስብሰባ ሲንጋፖር ቁጭ እንዳሉም የወንበራቸውን በኢዲ አሚን ዳዳ መያዝ ከወሬ አቀባዮቹ ሰሙ። አስቀድሞ ኢዲ አሚን ለዩጋንዳውያን እኔ ወታደር እንጂ ፕሬዝዳንት አልሆንም፣ ቆይታዬ እስከ ምርጫ ነው ብሎም ቃል ገባ። ነገሩ ሲረጋጋም ኢዲ አሚን ዳዳ ቃሉን አፈር አብልቶ እንቴቤ ቤተ መንግሥት ገብቶም በአቦቴ መንበር ላይ ላይነሳ ተመቻችቶ ዘጭ አለበት። ዩጋንዳውያን ጥያቄ አነሱም፣ ጥይታዊ መልስም ተሰጠው። ዳግም እንዳይጠይቁም በአፈሙዝ ወደ አፈር ተላኩም። ኢዲ አሚን ወንበሩ ሲመቸው ቀጠለ። እኔ ለዩጋንዳውያንና ለአፍሪካ የመጣው መሲህ ነኝም ማለት ጀመረ። አፍሪካ እንደ እኔ አይነት መሪ በጾም በጸሎት ካልሆነ ይናፍቃታል ሲልም ተመጻደቀ። እንቴቤ በዩጋንዳውያን ደም ስትጨማለቅ ኢዲ አሚን ዳዳ ገና ምን አይታችሁ ነው? ገና ብዙ ይቀረኛል ብሎም ዘፈነባቸው። በይሁንታው ያኮረፈውና ለምን ያሉ የጦርና የፖሊስ አለቆች አስክሬናቸው ከየጢሻው ተለቀመ። ዩጋንዳውያን እናቶች የልጆቻቸውን ሐዘን በአንጀታቸው ይዘው እንዲሰቃዩም ተፈረደባቸው። በዘመነ ኢዲ አሚን ዳዳ ቁጥሩ 500 ሺህ የሚጠጋ ሕዝብም በጥይት አሩር ነዷል። ኢዲ አሚን እንደ እስራኤል የሚጠላው ሀገርም አልነበረም። እንደውም በአንድ ወቅት ለተባበሩት መንግስታት ድርጅት በላከው ቴሌግራም ላይ ሂትለርን አድንቋል። እስራኤላውያን መጥፋት ያለባቸው በመሆኑ 6 ሚሊዮን አይሁድ በመግደል ሂትለርና ጀርመን ትክክል ሥራ ሰርተዋል ሲልም አሞካሽቷል። አሜሪካና እንግሊዝን የእስራኤል ሚዜዎችም ይላቸዋል። ነገር ቀርቶ እንጂ እኔ በጥቂት ሰራዊት እስራኤላውያን ከምድረ ገጽ አጥፍቼ ከፍልስጤማውያንና ከፋርሶች ጋራም ታንክ ላይ ራት እበላ ነበረም ብሏል። የ43 ልጆች አባት እንደሆነ የሚነገርለት ኢዲ አሚን ዳዳ መታወቅን፣ መፈራትን፣ መደነቅን የሚወድ ሰው ነበረ። ሁሉን አውቃለሁ ባይ ነው። በዚህ ዓለም ያለ የጦር ጄኔራልና ፕሬዝዳንት እርሱ ብቻ ነው ለእርሱ። ወሬውን ሁሉ የሚጀምረው እኔ ጄኔራል ኢዲ አሚን ብሎ ነበረ። የዓለም አይኖች ሁሉ እሱን እንደሚያዩት ይናገራል። በዓለም የታወቀው እውነተኛና ጀግና ስለሆነ እንደሆነም ያወራል። አፍሪካውያን የሚመኩበትና የሚያደንቁት ብቸኛው ሰው እርሱ እንደሆነም ደጋግሞ ሲናገርም ተደምጧል። My government will not tolerate interference from politicians while I am busy rebuilding Uganda. If you try, you will be defeated, for I am the world's strongest general. Ask my soldiers. Ask those who have had the honor of boxing me. Ask my wife. Why even ask my girlfriend?
ብዙዎችን ከመከራ ጋር ያዛመደው ኢዲ አሚን ዳዳ ለጎረቤቶቹም የማይመች ሰው እንደነበረም ብዙዎች መስክረዋል። በተደጋጋሚ ከኬንያና ከታንዛኒያ ጋራም ምላጭ ተማዟል። አወዳደቁም ከዚሁ በመነጨ ነበረ። ታላቁን አፍሪካዊ መሪ ኔሬሬን ቆስቅሶ እርሳቸውም የሀገራቸውና ያኮረፉ ዩጋንዳውያን አስተባብረው ጉድ ሰሩት። እስራኤልን በጥቂት ሰራዊት ሲል የፎከረው ኢዲ አሚን ዳዳ በገዛ ሀገሩ ልጆች በካልቾ ሲቀምስ ወደ ሳውዲ እግሬ አውጭኝ አለ። ነፍሳቸውን ይማረውና የሊቢያው መሪ ጋዳፊ የአሚን የቅርብ ረዳት ነበሩ። ልጃቸውን ለስልጣን ማቆያም ሰጡት። ልጃቸው በምሬት ትዳሯን ጥላ ሊቢያ ገባች። ከዓመታት በኋላም መሳሪያው ማስመካቱ ሲከዳው ኢዲ አሚን ዳዳ ሳውዲ አረቢያ ተሰደደም። ኖሮ ኖሮ በኩላሊት ህመም ተሰቃይቶ መሞት አይቀሬም ሞተም። አስክሬኑም የአንድ ሀገር መሪ ያህል ክብር ሳይሰጠው እንደ ተራ ግለሰብ በዚያው በሳውዲ ተቀበረም። የአፍሪካዊ ታሪክ ደንብ ይህ ነው።